እግዚአብሔርና ሰይጣን እኮ ህብረት የለውም። እግዚአብሔርና ባዕድ አምልኮ ህብረት የለውም። ጳውል እንዲህ አላቸው፣ የማታስተውሉ የገላትያ ሰዎች ሆይ ማስተዋል ህይወታችሁን እንደ ኪ ያላችሁን ቢሊየን እንኳን መልሳችሁ ለዛ ሰውዬ ብትሰጡ እሱ የሰጣችሁን 100 ብር እንደማይወክል ታውቃላችሁ። ይግባኝ 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 የመስቀሉ ታሪክ ይግባኝ የመንከራተት ይግባኝ ስለኔ መሞት ይግባኝ የመንከራተት ይግባኝ የመስቀሉ ታሪክ ይግባኝ የመንከራተት ይግባኝ የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ወደ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬን በሰላሙ ያደረሰን አምላክ እግዚአብሔር የተባረከ ይሁን። አሁንም የእግዚአብሔር እጅ በነገሮቻችሁ ላይ አብሮ እንዲሆን በጌታ በኢየሱስ ክርስቶስም እጸልይላችኋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የልጁን መልክ አገልግሎት መደገፍ እንፈልጋለን የምትሉ ሌሎቻችሁ ደግሞ ስልኬ አለ እየደወላችሁ እንድታናግሩን በአክብሮት ለጋብዛችሁ ሆኖም ልነግራችሁ እወዳለሁ። የልጁን መልክ እየመሰለን አንድ እርምጃ ወደፊት እንድንሄድ ከኔ ጋር አብራችሁ እንድትቆሙ በአክብሮት ጠይቃችኋለሁ። ብዙዎች የእግዚአብሔር ጉዳይ ላይ ጣልቃ መግባት አይፈልጉም፣ ማለት ባላቸው ነገር ማገልገል አይፈልጉም። አንዳንዱ ሰብስክራይብ ራሱ አድርጎ ማገልገል አይፈልግም፣ ሌላኛው ደግሞ በገንዘቡ ራሱ ማገልገል አይፈልግም። እና እችኛውን ዓለም ምን ያህል ሰፖርት እንደምታደርግ እችኛው ዓለም ግልጽ ነው። እናንተ ግን በጌታ የተጠራችሁ ጌታን ለማወቅ የተዋጃችሁ ኢየሱስ ክርስቶስ ዋጋ እንደከፈላችሁ አንደርስታንዲንግ ያደረጋችሁ አብራችሁኝ እንድትቆሙ በአክብሮት ጠይቃችኋለሁ። መጽሐፍ እንዲህ ይላል፣ ሮሜ ምዕራፍ 8 ከቁጥር 30 አካባቢ ሄዳችሁ ስታነቡ እንዲህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ነው የሚለው። እናንተ ሁላችሁም እኛ ሁላችንም የተጠራ ነው ያንን መልክ ለመምሰል ነው የተጠራ ነው። የልጁን መልክ እየመሰለን አንድ እርምጃ ወደፊትና ወደፊት እንድንሄድ ነው። ስለዚህ ባላችሁ ሁሉ አብራችሁን ቆሙ፣ አገልግሉ። ጌታ ኢየሱስ ይባርካችሁ። መዝገባችሁን ብል በማይበላበት ሌባ መጥተው በማይሰርቅበት እንድታደርጉ ከወዲሁ ላሳስባችሁ ልነግራችሁ ወዳለሁ። ጌታችን በቅርቡ ይመጣል። በሰላም በደስታ በብርሃን ውስጥ እንደሚመላለሱ ሰዎች እንጠብቋለን፣ ያለምንም ፍርሃት። ዘይታቸውን አጥቶ በሚንከራተቱ ሰዎች አንግል ሳይሆን ዘይታቸውን ይዞ ጌታቸውን በሚጠብቁ ሰዎች መካከል እንድትሆኑ በአክብሮትና በአክብሮት እጋብዛችኋለሁ። በርቱ ለማለት ያልነው ሰብስክራይብ ማድረግ እንዳትረሱ። እንጸልይና ወደ ዛሬው ሐሳብ እንሄዳለን። እግዚአብሔር አባትና አምላክ እናመሰግናለን። ክብር ሁሉ ላንተ ይሁን። አንተ አምላክ ነህና ከፍ በል። አንተ ንጉሥ ነህና ከፍ በል። እንወድሃለን፣ እናከብርሃለን። ስለ ሁሉ ስምህ የተባረከ ይሁን። እግዚአብሔር አባትና አምላክ ሆይ ዘወትር እናመሰግናለን። አሁን በወንድሞች በእህቶች በእናቶች እግዚአብሔር ሆይ ያንተ እጅና ኃይል እንዲመጣ ጸልያለሁ። እግዚአብሔር አባትና አምላክ ሆይ ያሰቡትም የሚያስቡትም ሁሉ የተባረከ ይሁን። በነገር ሁሉ እግዚአብሔር አባትና አምላክ ሆይ ያንተ እጅ ይርዳቸው። አይምሯቸው ይባረክ። የሚያደርጉት የሚነኩት የሚያስቡት ነገር ሁሉ የተባረከ ይሁን። እግዚአብሔር አባትና አምላክ ሆይ እጅግ በጣም አድርጌ ያመሰግናለሁ። ስለ ሁሉ ተባረክ። ቀሪ ደቂቃዎቻችን አንተ ውሰድ በኢየሱስ ስም። ክብር ለጌታ ለኢየሱስ ሲሆን ቀጥታ ዛሬ የማታስተውሉ አትሆኑ የሚለውን ሐሳብ ነው የምናነሳው። ገላትያ ምዕራፍ 3 ከቁጥር 1 ላይ ይህንን ቃል ታገኛላችሁ። ስለዚህ ማስተዋል ማለት ምን ማለት ነው? የትኛውን ብዙ ጊዜ ስለተሰበከን ወይንም ስለተነገረን ሚስ አንደርስታንዲንግ ገብቶን ሊሆን ይችላል። አንዳንዱ ያው ገልብጦ ስለሚያስተምረን፣ ምናልባት አንዳንዱ በሌላ አንግል ስለሚያስተምረን ሌላው ህይወታችንን አበላሽቶት ሊሆን ይችላል። ማስተዋል ማለት ምን ማለት ነው ተብሎ ሲፈለግ በቀላሉ አማርኛ ማስተዋል ማለት ትላንትን ማስታወስ ማለት ነው። ማስተዋል ማለት አንድን ነገር ትላንትን አንደርስታንዲንግ አድርጎ ነገን መኖር ማለት ነው። ዛሬን መኖር ማለት ነው። ነገን በተስፋ መጠበቅ ማለት ነው። በቀላሉ አማርኛ ማስተዋል ማለት
ከየትና እንዴት እንደሆን ጉዳዩን ማወቅ ማለት ነው። ጳውሎስም እዚህ ቦታ ላይ በትክክሉ ያወራቸው ያለው ይህኛውን ጉዳይ ነው። ሰዎቹ ጌታ ኢየሱስ ክርስቶስን በማመን የጸደቁ፣ በማመን የዳኑ፣ በማመን ብቻ ውስጥ የሚንቀሳቀሱ ሰዎች ነበሩ። ነገር ግን ሌሎች መጽሐፍቶችን እና ሌላ የኦሪት ሕጎች ያሉበትን መጽሐፍቶችን በማንበብ ውስጥ በመንቀሳቀስ ሌሎችን በማስተማር ውስጥ በሆነው ነገር ላይ ትምህርቶች ሲጀመሩ ጉዳዩን ወዴት አመጡት? ወደ ሕግ አመጡትና በሕግ በኩል ነው ጽድቅ፣ በሕግ በኩል ነው ድነት ወደሚለው መጡ። እነዚህ ሰዎች ሕግ የሌላቸው ሰዎች ናቸው። እነዚህ ሰዎች ከእስራኤል ወገን ተለይቶ የነበሩ ሰዎች ናቸው። መጽሐፍ ላይ ጳውሎስ ራሱ እንደተናገረው በኤፌሶን መጽሐፍ እኛ ከእስራኤል መንግስት ተለይተን እያለ እንደተናገረ የገላትያ ሰዎች ልክ እንደዛው ከእስራኤል መንግስት ተለይቶ የነበሩ አሕዛቦች ናቸው። ገላትያ በእስያ ውስጥ ያለች ወይንም አሁን ላይ በቱርክ ውስጥ ያለች ከተማ ስትሆን ክዳን የሌላቸው እግዚአብሔር የሆነ ነገር የሌላቸው ሰዎች ነበሩ። አሁን እዚህ ጋር ሕግና ጸጋ እያለ የሚያስብል ጉዳይ የለም። ነገር ግን አንደርስታንዲንጋቸው እጅጉን በጣም ስለተበላሸ ማለት በሚገባው የወንጌል ትምህርት እየመሰላቸው የኦሪት ትምህርቶችን በመካከል ላይ ስላስገቡ ወይም ሕግጋቶችን በመካከል ስላስገቡ ብዙ ነገር ውስጥ እየተንቀሳቀሱ በሕግ ለመጽደቅ ሰርቶ ለመዳን እንቅስቃሴ ሲጀምሩ ጳውሎስ እንዲህ አላቸው፣ የማታስተውሉ የገላታ ሰዎች ሆይ። ማስተዋል ህይወታችሁን እንደ ኪ አድርጋችሁ እንድትይዙ ትፈልጋለሁ። ስለዚህ ጳውሎስ እንደዚህ ቦታ እንደዛ አላቸው፣ የማታስተውሉ የገላታ ሰዎች ሆይ ይህንን ነገር ከእናንተ እማር ዘንድ እወዳለሁ አለ። ምኑን? ክርስቶስ በፊታችሁ ተሰቅሎ አልነበረምን? አዝም የለቀቀባችሁ ማን ነው? አዝሙን የለቀቁባቸው የሕግ መምህር ሊሆኑ የሚወዱ ሕግን ማስተማር የሚወዱ ብዙ ሰዎች አሉ። እችኛው ብቻ አይደለችም፣ ስለ ሕግ ብቻ አይደለም እያወራ ያሉት። በዚህ ዘመን በፖለቲካ በዚህ ዘመን በብሔር ብሔረሰቦች ወይንም በአንድ ብሔር ባህላዊ ጉዳይ በሚል ስርዓት በሚል ወይንም መንፈሳዊ እንቅስቃሴ በሚል ከማስተዋል እጅጉን በጣም እየራቁ ያሉ አባቶች፣ እጅጉን በጣም እየራቁ ያሉ እናቶች፣ እጅጉን በጣም እየራቁ ያሉ ወንድሞች፣ ወጣቶች ስላሉ ስለዚህ የማታስተውሉ አለ። እግዚአብሔርና ሰይጣን እኮ ህብረት የለውም። እግዚአብሔርና ባዕድ አምልኮ ህብረት የለውም። እኛ የምናመልከው አምላክ እግዚአብሔር የኢትዮጵያ አምላክ አይደለም። እኛ የምናመልከው አምላክ እግዚአብሔር የአዲስ አበባ የኦሮሞ አምላክ አይደለም። እኛ የምናመልከው እግዚአብሔር የሲዳማ አምላክ አይደለም። እኛ የምናመልከው እግዚአብሔር የሆኑ ብሔሮች አምላክ አይደለም። እኛ የምናመልከው እግዚአብሔር የእስራኤል አምላክ እግዚአብሔር ያህዌ ይባላል። ያህዌ የራሱ ስም ያለው፣ ያህዌ የራሱ አይደንቲቲ ያለው፣ ያህዌ የሚሰራ ብቻውን አምላኪ የሆነ አምላክ ነው የምናመልከው። በዚህ ሰዓት ብዙዎች በባህላቸውና በብዙ ነገሮች ተይዘው ታስረው ከእግዚአብሔር ይልቅ የእነሱን ነገር ነው ወይንም የምናምንበት ጉዳይ ነው ብሎ ያንን ነገር ለማሳየት ሲሯሯጡ ሲሄዱ ታገኛላችሁ። የቶቹ? ጌታ ኢየሱስ ክርስቶስን አምኖ የዳኑ ሰዎች አሁን ወደ ከባዕዱም ጋር ህብረት ሊያደርጉ ጳውሎስ እንደተናገረው የሚያምን ከማያምን ጋር የምን ህብረት አለው? ኢየሱስ የማይጠራበት ቦታ፣ ኢየሱስ ጌታ ነው እንዲባል የማይነገርበት ቦታ፣ እዛ ቦታ ማንም ክርስቲያን መገኘት ተገቢና ተገቢ አይደለም። ማስተዋል ግን ከአይምሯቸው ሲወሰድ ኖርማል ነገር አድርጎ ይቆጥሩታል። ማስተዋል ከአይምሮ የተወሰደው ሰው፣ ማስታወስ የከበደው ሰው፣ ነገሮችን አንደርስታንዲንግ ማድረግ ያቃተው ሰው ይሄንን ጉዳይ ኖርማል አድርጎ ያየዋል። ለዛ ነው መጽሐፍ ቅዱስ ላይ የማያስተውል ሕዝብ አለ ይገለበጣል። አንድ ሕዝብ እንደ ሕዝብ ወይንም አንድ አማኝ እንደ አማኝ በህይወት ለመኖር ከእግዚአብሔር ጋር ጉዞ ለማድረግ ምንድነው ከሱ የሚጠበቀው ሲባል ማስተዋልና ማስተዋል ነው። በደንብ ስሙኝ። ማስተዋል የሌለው የትኛውም ክርስቲያን ከእግዚአብሔር ጋር አንድ እርምጃ አብሮ መራመድ አይችልም። ማስተዋል የህይወታችሁ ኪ ነው። ማስተዋል የህይወታችሁ ኪ ነው። ቁልፍ ነገር ነው። መንፈሳዊ ላይፋችሁ ላይ እጅጉን በጣም
አዋጭና አዋጪ ነው። ስለዚህ ማስተዋል ማለት ምን ማለት ነው ሲባል ማስታወስ ማለት ነው። ማስታወስ ማለት የሆነውንና የተደረገልህን ነገር ማወቅ ማለት ነው። ወንጌላችን የተደረገልን ነገር እንድንሰብከው ብቻ ሳይሆን እንድናስታውሰውም ይነግረናል። የማናስታውስ ከሆነ ደግሞ ከእግዚአብሔር ጋር አብረን ህብረት እንደማናደርግ፣ ከእግዚአብሔር ጋር አብረን እንደማንወጣና እንደማንገባ መጽሐፍ ቅዱስ በሚገባ ያስተምረናል። አንድ ነገር በዚህ ልበልላችሁ። አንድ ሰው በእስር ቤት ያላችሁ ወይንም በዕዳ ውስጥ በነበራችሁ ጊዜ ሚሊዮን የሆኑ 100 ብር ከፍሎ ወይንም 200 ብር ከፍሎ ዋስ ሆኖ ከዛ አወጣችሁ፣ አደጋችሁ። ከዛ ከወጣችሁ በኋላ ቢሊዮኖችን ሰበሰባችሁ። ያላችሁን ቢሊዮን እንኳን መልሳችሁ ለዛ ሰውዬ ብትሰጡ እሱ የሰጣችሁን 100 ብር እንደማይወክል ታውቃላችሁ። እሱ የሰጣችሁን 1 ብር እንደማይወክል ታውቃላችሁ። ለምሳሌ የሆነ ነገር ከዚህ ወደ አሁን ያለውበት ሐዋሳ ነው፣ ወደ አዲስ አበባ ለመሄድ ምንም አይነት እቅድ የለህም፣ ምንም አይነት አቅም የለህም። መሄድ ብቻ ነው የፈለግከው፣ ወይንም አዲስ አበባ መግባት ነው የፈለግከው። ከዚህ ወደ አዲስ አበባ የሚደርሰን ትራንስፖርት ሰጥቶ ልክ እንደገባ አዲስ አበባ ልክ ትራንስፖርቱን ይዘ አዲስ አበባ እንደገባ ቢሊዮን ብታገኝ ቢሊዮነር ብትሆን ሰውየው እዚህ ቦታ ላይ የሰጠን ያንን 200 300 ብር እንደማይወክሉለት ታውቃለህ። ሚሊዮን ብትልክለት መልሰ። ምክንያቱም አንተ ልታደርገው ያልቻልከውን ጉዳይ ነው ያን ጊዜ ላይ ያደረገለት። ስለዚህ ነው ውለታ አድራጊን መርሳት የሌለባችሁ። ማስታወስ ያለባችሁ ፖይንቱን ነው። ውለታ ማን ሰራላለ? ዋጋ ማን ከፈለለ? ላንተ የሞተው ማን ነው? ኢየሱስ ደጋግመን የምንለው ኢየሱስ በየዕለቱ የምንለው ጮኸን እንኳን ሰብከነው የማይደክመንም ከኛ በቃ ያነሰለት ብቻ እየመሰለን ውስጣችንን የሚነከንከው ይሄ ጉዳይ ነው። ቢኮዝ እሱ የከፈለውን ዋጋ ማንም ሰው ሊከፍልልን አልቻለም። ማንም ሰው አይደለም፣ እኛ ራሳችን ልንከፍለው አልቻለም። የመስቀሉ ሞት እኛን ልናደርገው የምንችለው ጉዳይ አልነበረ። እነ ጳውሎስ እኮ ሞቷል። ጴጥሮስ እኮ ተዘቅዝቆ ተሰቅለዋል። የጴጥሮስ መሰቀልና የኢየሱስ በመስቀልማ እኩል ብለህ ልታስበው ትችላለህ። ነገር ግን የኢየሱስ ክርስቶስ መሰቀል እኛን ወደ እግዚአብሔር አብ ማድረስ ነው። ለዛ ነው ጴጥሮስ የተናገረው እኔ እኩሉ እንኳን ቆሜ ሊሰቀል አይገባኝም፣ ምክንያቱም እሱ ያደረገው የበላይ ስለሆነ። ጳውሎስም እንዲህ አለ፣ ነፍሴን እንኳን እስካፈስ ድረስ በሞቱ ልመስለው እፈልጋለሁ አለ። ማስተዋል የገባው ሰው፣ የሚያስተውል ሰው ንግግሩ እስከዚህ ድረስ ነው፣ ህይወቱም ጭምር። ስለዚህ ማታስተውሉ ህዝብ አላቸው። ክርስቶስ በፊታችሁ ተሰቅሎ አልነበረምን? ክርስቶስ በፊታችሁ ላይ ቆሞ አልነበረምን? ለምንድን ነው የማታስተውሉት? ወይንም ለምንድን ነው አንደርስታንዲንግ የማታደርጉት? ለምንድን ነው አንደርስታንዲንግ የማታደርጉት? ሞኝ ሰው በልቡ እግዚአብሔር የለም ይላል። ሞኝ ሰው በልቡ እግዚአብሔር ምን የለም ይላል። ሞኝ ሰው ደግሞ ፕሮቨርብ ወይንም ምሳሌ መጽሐፍ ምዕራፍ 26 ከቁጥር 11 ላይ እንዲህ የሚል ቃል አለ። ውሻ ወደ ትፋቱ እንደሚመለስ አለ። ውሻ ወደ ትፋቱ እንደሚመለስ ሞኝ ሰው ወይንም የማያስተውል ሰው አለና ወደ ድርጊቱ ይመለሳል፣ ወደ ቀድሞ ህይወቱ ይመለሳል። ጌታን አግኝተ እንዴት ወደ ቀድሞ ህይወት ተመለሳለህ? ያዕቆብም ይህንን ነው የሚናገረው። ውሻ ወደ ትፋቱ እንደሚመለስ እቺኛውን ፖይንት ነው ወስዶ የሚናገረው። ወደ ኋላ የሚመለስ ሪያ ብታጥባትም ወደ ውጭ እንደሆነች ወደዛ ህይወት የሚመለስ ይሄ ክርስትና ህይወት የሌለው የማያስተውል ሞኝ ነው። ወንድሞችና እህቶች፣ አባቶች እነግራችኋለሁ፣ በፍጹም ሞኞች አትሆኑ። ማታስተውሉ አትሆኑ። ዘመኑ የማያስተውሉ ናቸው። ብዙ ሰዎች አያስተውሉም። ለዛ ነው ለገላትያ ሰዎች ድርትና ጥርት ባለ መንገድ ምን አላቸው?
ቀጥታ ነገራቸው። እናንተ የማታስተውሉ የገላትያ ሰዎች አዝም የለቀቀባችሁ ማን ነው? ክርስቶስ በፊታችሁ አሁን እንደተሰቀለ ሆኖ አልነበረምን? አሁን ምን እንዳለ እንደተሰቀለ ሆኖ አልነበረምን? እንዲህ ነው የሚለው፣ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዝም ያደረገባችሁ ማን ነው? ይህንን ብቻ ከእናንተ እማር ዘንድ እወዳለሁ። ኢየሱስን እንድታቀልለው፣ ኢየሱስን እንድታቀልዩ አዝም የለቀቀብሽ ማን ነው? ኢየሱስን ዝቅ አድርገሽ ከብሔርሽ በታች እንድታዩ፣ ኢየሱስን ዝቅ አድርገ ከእናት ከአባት በታች እንድታዩ፣ መንፈስ እግዚአብሔርን ዝቅ አድርገ እንድታየው አዝም የለቀቀብህ ማን ነው? የማያስተውል ሰው ይሄ ነገር የለውምና ባሪያውን ስናገር የመጨረሻ ጥቅስ የምትሆነውን እጠቀማለሁና ጴጥሮስ ስናገር ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ጀምሮ ባለው ነገር ላይ በትጋት ላይ እምነትን በምናምን እያለ በሚቀጥልበት ንግግር ላይ እንዲህ አለ። 7 ላይ እግዚአብሔርን በመምሰል እንደውም ከአንድ ጀምሬ ላንብብላችሁ እንዲገባችሁ፣ ማለት ከ4 ጀምሬ ላንብብላችሁ ይቅርታሽ፣ እንዲገባችሁ ስለምፈልግ የመለኮቱ ኃይል አለ በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል ለሚሆነው ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋ ሰላም ይብዛላችሁ አለና፣ ስለ ክፉ ምኞት አለ በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በዚያም ክብርና በጎነት የከበረውን እጅግም ታላቅ የሆነውን ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነት ላይ በጎነትን ጨምሩ፣ በበጎነት ዕውቀትን ጨምሩ፣ በዕውቀትም ራስን መግዛትን ጨምሩ፣ ራስን በመግዛትም ዕውቀትን ጨምሩ፣ በመጽናትን ጨምሩ፣ በመጽናትም እግዚአብሔርንም መምሰልን ምሰሉ። እግዚአብሔርን በመምሰል የወንድማማችነት መዋደድን ተዋደዱ፣ በወንድማማችነት መዋደድ ላይ ግን ፍቅርን ጨምሩ አለና፣ እነዚህ ነገሮች ለእናንተ ሆኖ ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶች ፍሬ ቢሶች እንዳትሆኑ ያደርጓቸዋል። እነዚህ ነገሮች የሌሉት በደንብ ስሙኝ፣ እጅኛውን ፖይንት ነው ቅድም ላወራላችሁ የፈለኩት። እነዚህ ነገሮች የሌሉት ዕውር ነውና በቅርብ ያለውን ብቻ ያያል፣ የቀድሞውን ኃጢአቱ መንጻቱን ረስቷል። በደንብ ስሙኝ፣ በቅርብ ብቻ ያለውን ያያል። እነዚህ ነገሮች የሌሉት ሞኝ ነው፣ ድል ነው፣ ማያስተውል ነው፣ ማያስታውስ ነው። ይህን ነገር ከሌላችሁ እናንተ እንደዚህ ናችሁ ያለን ነው። ስለዚህ ማስታወስ ይህን ነገር እንድትይዝ ያደርጋል። እግዚአብሔርን መምሰል ከኃጢአትን መራቅ እንድትል ስለሚያደርግ በቀላሉ አማርኛ እንዲያለ ረስቷልና፣ ስለዚህም ወንድሞች ሆይ መጣራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና ከቶ ሞኞች አትሆኑምና። ሞኝ ማን ነው ሲባል ይሄ ነገር የሌለው ነው። ሞኝ ማን ነው ሲባል እግዚአብሔርን ከመምሰል ወደ ኋላ የተመለሰ ነው። ቅድም እንደተናገርኳችሁ ውሻ ወደ ትፋቱ እንደሚመለስ እንዳለው ወደ ጥፋታቸው የሚመለሱ ሰዎች፣ ወደ ኃጢአት የሚመለሱ ሰዎች፣ ኢየሱስን አቅልሎ የሚያዩ ሰዎች፣ በሕግ ለመጽደቅ የሚፈልጉ ሰዎች፣ ከባህል በታች ኢየሱስን የሚያስቡ ሰዎች፣ ከሃይማኖት በታች ኢየሱስን የሚያዩ ሰዎች፣ ከማርያም በታች ኢየሱስን የሚያዩ ሰዎች፣ ከገብርኤልና ከሚካኤል በታች ኢየሱስን የሚያዩ ሰዎች፣ እነዚህ ሰዎች ሞኞች ነው። እናት ከሌለች ልጅ የለም የሚሉ ሞኞች ናቸው። ኢየሱስ ማን እንደሆነ እንኳን ጠንቅቆ የማያውቁ። ስለዚህ ጠቅላላው የማታስተውሉ አትሁኑ። ክርስትና ተቀልዶበት ተጫውቶበት እየሳክ የምትገባበት መንገድ አይደለም፣ በመከራ የምታልፍበት መንገድ ነው። ጻድቅ እንኳን በጭንቅ ነው የሚድነው።
ኃጢአተኛውስ እንዴት ልድን ነው ይለናል መጽሐፍ ቅዱስ ላይ። ስለዚህ አንደርስታንዲንግ ልታደርጉ የእግዚአብሔር ቃል በውስጣችሁ እንዲኖር በማስተዋል በማስታወስ እንድትሄዱ ከወዲህ ልመክራችሁ እወዳለሁ። እንደ እግዚአብሔር አገልጋይ ለእናንተ እንዳገለግላችሁ እግዚአብሔር እንዳስቀመጠ። ስለዚህ ፖይንት ምንድን ነው? በየትኛውም ኮንዲሽን አሁን 100 ብር ሰጥታችሁን የእናንተ 100 ብር ይዤ ቢሊዮን ቢሰበስብ የሰበሰብኩት ቢሊዮን እናንተ የሰጣችሁን 100 ብር አይሆንም። ምክንያቱም የእናንተ 100 ብር ነው ይህንን ቢሊዮን ይሆን። ስለዚህ ውለታችሁ በብር አይተካም። መልሼ በመስጠቴ መልሼ በማድረጌ ሊተካ የሚችል ውለት አይደለም የሰራችሁልኝ የምትሰሩልኝ። ልክ እንደዛው ነው ኢየሱስ መስቀል ላይ የሚረሳ የሚተካ ነገር አይደለም ያደረገልን። ባሪያውም እንደተናገረ ሁለቱንም ያዋሃደ በመካከል የነበረውን የጥልን ግድግዳ አፍርሶ ከሁለቱም አንዱን አዲስን ሰው በራሱ እስኪ ኢየሱስ ጌቶች ጌታ ሃሌሉያ፣ ክብር ለጌታ ይሁን። ስለዚህ ያንን ነገር ያደረገልንን በቀላሉ አቅልለን አናየው። ኃጢአታችን ተሰርዮአል፣ ኃጢአታችንን ይቅር ብሏል። በኃጢአታችን እንዳንኖር እሱ ዋጋ ከፍሏል። 2 ላይ ስታነቡ እናንተ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ሙታን እግዚአብሔር ማናውቅ ትክክለኛ የሆነ መንፈሳዊ ሕይወት ያልገባል። ምናልባት በዚህ ዓለም ትምህርት፣ በዚህ ዓለም ዕውቀት፣ በዚህ ዓለም ብልጽግና የምንበለጽግ ትልልቅ ሰዎች ልንሆን የምንችል ሰዎች ልንሆን እንችላለን። ባይ ኔቸር እግዚአብሔር እንደዚህ አድርጎ ስለፈጠረን። ነገር ግን ለመንፈሳዊው ዓለም እውነተኛው የሆነውን አምላክ የማናውቅ በገዛ ምኞቶቻችን፣ ሐሳቦቻችን የታሰረን ለዛ ሁሉ ዋጋውን ኢየሱስን ያስከፈለ በእርሱ ቁስል እኛ ተፈወሰን እንዳለ በእርሱ ሞት እኛ ሕያዋን ሆነን እንደሚል እግዚአብሔር ያንን ሁሉ ዋጋ የከፈለበትን ሳናስተውለው ሳናስታውሰው አናልፍም። በእኔ ሕይወት ላይ ኢየሱስ ትላንትና ዛሬም አይቀልም። በእናንተም ሕይወት ላይ ኢየሱስ እንዳይቀልና እንዳያንስ ነው ምክሬ ሐሳቤ የሆነው። ጌታ ኢየሱስ ክርስቶስ ፈጽሞ ይባርካችሁ። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ባላችሁ ነገር ሁሉ ለማገልገል ከኔ ጋር ለመበርታት ትጉ ለማለት ወዳችኋለሁ። ጌታ ኢየሱስ ክርስቶስ ፈጽሞ ይባርካችሁ። የታመማችሁ ካላችሁ ህመም የሚሰማችሁ በውስጣችሁ በየትኛውም ቦታ ላይ ህመምን ፊል የምታደርጉ ሰዎች ከኔ ጋር አብራችሁ እንድትጸልዩ በአክብሮት ልጋብዛችሁ ወዳለሁ። ምክንያቱም የምናመልከው አምላክ እግዚአብሔር ፈዋሽ አምላክ ስለሆነ፣ የሚረዳ አምላክ፣ የሚዳስስ አምላክ ስለሆነ በእምነት ከኔ ጋር አብራችሁ እንድትጸልዩ በአክብሮት ጠይቃችኋለሁ። ሌሎቻችሁ ደግሞ ሰብስክራይብ ላይክ ያደረጋችሁ ባላችሁ ነገር ሁሉ አብራችሁ እንድትቆሙ በአክብሮት ጠይቃችኋለሁ። አብረን እናገልግል። ወንጌል ይለውጣል። ወንጌል ሕይወትን ይሰጣል። ወንጌል በሰላም ኑሮ እንድትኖር ያደርጋል። የአእምሮ መረበሽ፣ ተስፋ መቁረጥ፣ ግራ መጋባት እንዳይኖርህ ያደርጋል። የጌታችን የኢየሱስ ክርስቶስ ወንጌል። ጌታ ኢየሱስ ይባርካችሁ። አብረን እንጸልይ። የታመማችሁ እግዚአብሔር አባትና አምላክ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አባ በጌታ በኢየሱስ ክርስቶስም አሁን እንጸልያለን። በወንድሞቼ ላይ፣ በእናቶች በአባቶች ላይ ያለ የትኛውን በሽታ የተመታ ይሁን። ያለ የትኛውም ኃይል የተመታ ይሁን። ያለ የትኛውም አቅምና ጉልበት የሰይጣን ኃይል የተመታ ይሁን። ካንሰር የተመታ ይሁን። የትኛውም በሽታ በልብ በጉበት ላይ ያለ የተመታ ይሁን። በኩላሊት ላይ ያለ የተመታ ይሁን። ደም ብዛት፣ ደም ግፊት የተመታ ይሁን። ወደ ቦታው እንዲመጣ በኢየሱስም እንዲስተካከል ንጹህ ሰውነት እንዲኖራቸው አባ በኢየሱስ ክርስቶስም እጸልያለሁ። አሜን ላለኝ አባ የሚመሰክርለት ጉዳይ ይሆንለት። ኢየሱስ ክርስቶስም ስምህን አክበር። ስለ ሁሉ እናመሰግናለን፣ እናከብራለን በኢየሱስ አሜን። ቼክ አድርጋችሁ ስልኬን በመውሰድ ደውሉልኝ። እወዳችኋለሁ፣ አከብራችኋለሁ። ጌታ ኢየሱስ ክርስቶስ ደግሞ ፈጽሞ ይባርካችሁ። መልካም ጊዜ ሆነላችሁ። ሰብስክራይብ ማድረግ እንዳይረሳ። ለጓደኞቻችሁ ለቤተሰቦቻችሁ የነገራችሁ ሰብስክራይብ አድርጉ። ደግሜችን ማለት እወዳለሁ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል ያንን መልክ እየመሰለን
ዕለት ዕለት እንለወጣለን። ተባረኩ። በሌላ ቪዲዮ እመጣለሁ። በኢየሱስ ስም